የአፍሪካ ህብረትና የኢጋድ የምርጫ ታዛቢዎች ቡድን በሰባተኛው ጠቅላላ ምርጫ የመጀመሪያ ደረጃ መግለጫ አውጥተዋል። ይህንን ጉዳይ በተመለከተ ደግሞ እዚህ ባልደረባዬ ትዕግስት ዘላለም ደግሞ የተወሰኑ ሀሳቦች ልታጋራን እዚህ ስቱዲዮ ነው የምትገኘው። ከሷ ጋር አጥር ያለ ቆይታ አደርጋለሁኝ። ትዕግስት እንዴት ዋልሽ? እንደምን ውለሃል? ይመስገን። እንግዲህ በዛሬው በዚህ የአፍሪካ ህብረትና እንደዚሁም ደግሞ የኢጋድ የታዛቢዎች ቡድን የመጀመሪያ ደረጃ ሪፖርታቸውን መግለጫ ሰጥተዋል። አንቺ ደግሞ የቀድሞ የኬንያው ፕሬዝዳንት ኡሁሩ ኬንያታ የአፍሪካ ህብረት የምርጫ ታዛቢዎች ቡድን መሪ ሆነው በዚህ የሰባተኛው ጠቅላላ ምርጫን ሲታዘቡ ነበር። በዛው የታዘቡትን ነገር ደግሞ መግለጫ ሰጥተዋል። እሱን ነበር የተከታተልሽው? አዎ፣ ዝርዝር ያለ ሀሳብ ሲያነሱ ነበረ። በተለይም ደግሞ ምርጫው የሰባተኛውን ጠቅላላ ምርጫ በኢትዮጵያ የተካሄደውን ለመታዘብ ቀደም ብለው ወደዚህ ቡድኑ መምጣቱን አንስተዋል። በዚህም እንግዲህ የተለያዩ ሂደቶችን የምርጫው ሂደት ምን ይመስላል የሚለውን ሲከታተሉ መቆየታቸውን አንስተዋል። ከቅድመ ምርጫ በፊት የነበሩ ሁኔታዎችን በቅድሚያ ዘርዘር አድርገው አንስተዋል። በተለይ ደግሞ ምርጫው ከመካሄዱ በፊት በነበረው የቅድመ ምርጫ ሂደት ወቅት የተለያዩ ስራዎችን ሲሰሩ መቆየታቸውን ሲመለከቱ እንደነበረ እንደዚሁ ሲያነሱ ነበረ። በአጠቃላይ የምርጫው ሂደት በተለይ ደግሞ ምህዳሩን ከማስፋት አንጻር ተፎካካሪዎች ሀሳባቸውን ሸጠው ወደ ውድድር ሜዳው በስፋት እንዲመጡ ከማድረግ አንጻር በኢትዮጵያ መንግስትም በኩል ሆነ በባለድርሻ አካላት በኩል ሰፋፊ ስራ ሲሰራ እንደነበረ የምርጫ ቦርድም እንግዲህ ይህንን ነጻና ገለልተኛ ሆኖ ምርጫው በሂደቱ ሰላማዊና ገለልተኛ ሆኖ እንዲካሄድ በርካታ ጥረቶችን ሲያደርግ መቆየቱን አንስተዋል። ከዛ ባለፈ ደግሞ ቴክኖሎጂን በምርጫው ከመጠቀም አንጻር መራጮች በተለይ በቴክኖሎጂ ተጠቅመው በእጅ ስልካቸው የምዝገባ ሂደቱን እንዲያከናውኑ መደረጉ በተለይ በምርጫው ዕለት በርካቶች በምርጫው ወጥተው እንዲመርጡ እገዛ ማድረጉን ሲያነሱ ነበረ። ይህ መደረጉ በተለይ ወጣቶች የእጅ ስልካቸውን ተጠቅመው ምርጫውን ለመምረጥ እንዲመዘገቡ ሰፊ እድል መፍጠሩንም እንደዚሁ ሲያነሱ ነበረ። ከዛ ባለፈ በምርጫው ወቅት የታዘቡትን ነገር ነበር ቡድኑ የታዘበውን ነገር ነበር ሲያነሱ የነበረው። በምርጫው ሂደት እንግዲህ በርካታ የምርጫ ጣቢያዎች ምርጫውን በሰላማዊ መንገድ ሲያከናውኑ እንደነበርም እንደዚሁ ሲያነሱ ነበረ። ከዚህም ባለፈ እንግዲህ ተጠያቂነት በሰፈነበት መልኩ ቅሬታዎችም ካሉ ቅሬታዎች እንዲፈቱ የምርጫ ቦርድ አስፈላጊውን ሁሉ ሂደት ሲያከናውን እንደነበር ታዝበናል ብለዋል። የምርጫው ሂደትም እንግዲህ ሰላማዊ እንዲሆንና ዜጎችም በተለይ ወጥተው በሚመርጡበት ጊዜ ምን አይነት መረጃዎች ያስፈልጓቸዋል የሚለውን ከአስፈጻሚዎች በተገቢው መንገድ ሲያገኙ እንደነበረም ኡሁሩ ኬንያታ ሲያነሱ ነበረ። በተለይ ደግሞ አስፈጻሚዎች የነበራቸው ሚና ማንን መምረጥ አለባቸው የሚለውን ሳይሆን እንዴት መምረጥ አለባቸው፣ ፕሮሰሱስ እንዴት ነው፣ ሂደቱስ እንዴት ነው የሚለውን በደንብ ግንዛቤ የፈጠሩበት ምርጫ እንደሆነ በተለያዩ የምርጫ ጣቢያዎች ተዘዋውረው በተመለከቱበት ጊዜ መታዘባቸውን እንደዚሁ አንስተዋል ማለት ነው። ከዛም ባለፈ ደግሞ በምርጫው አካል ጉዳተኞች እንዲሁም ደግሞ ልዩ ፍላጎት ያላቸው ዜጎችን በአግባቡ የሚስተናገዱበት ሂደቶች እንደነበሩ መታዘባቸውንም እንደዚሁ አንስተዋል ማለት ነው። በተወሰነ መልኩ እንደ ችግር የተነሳው በአማራና በትግራይ ክልል በተወሰኑ አካባቢዎች በተለይ በአማራ ክልል ሙሉ ለሙሉ በተለይ በአማራ ክልል በተወሰኑ አካባቢዎች ምርጫ እንዳልተካሄደ እሱን መታዘባቸው እንደዚሁ አንስተዋል። ዋነኛው ምክንያት ደግሞ የጸጥታ ችግር መሆኑን መመልከታቸውን እንደዚሁ በሪፖርታቸው አንስተዋል። ከዛ ባለፈ ባሉት የምርጫ ጣቢያዎች ግን ፍጹም ሰላማዊ ሂደት እንደነበረው እንደዚሁ ታዝበናል ሲሉ አንስተዋል። ከዛ ባለፈ የምርጫ ቦርድም ሲያነሳው እንደነበረ ዜጎችም ያነሱት የነበረው ረጃጅም ሰልፎች በምርጫ ሂደቱ ወቅት እንደነበሩ ሲነሳ ነበረ። ይህም እንግዲህ በርካታ ዜጎች ለመምረጥ መውጣታቸውን ተከትሎ እንግዲህ እነዚህ ሰልፎች መኖራቸውን እንደዚሁ መታዘቡን አንስተዋል ማለት ነው። ከዛም ባለፈ እንግዲህ ምርጫው ሰላማዊ እንዲሆን የተደረገው ጥረት በጣም መልካም የሚባል እንደነበረ በግላቸውም ከሪፖርቱም ባለፈ እንደራሴ ሀሳብ የምሰጠው ብለው ያነሱትም ነጥብ ነበር። ወደ መጨረሻ አካባቢ በተለይ ይሄ ምርጫ ሰባተኛው ጠቅላላ ምርጫ ኢትዮጵያውያን በታሪካቸው ሊያስታውሱት የሚገባ በጣም ሰላማዊና ዲሞክራሲያዊ የሆነ ምርጫን ያደረጉበትና ሊኮሩበት የሚገባ ምርጫ እንደሆነና ይህንን በታሪካቸው ሁሌ ሲያነሱት የሚኖሩት ምርጫ እንደሆነ ታዝበናል ሲሉም አንስተዋል። ከዛም ባለፈ ኢትዮጵያውያን ከዚህ በኋላ ግጭቶችም ሲፈጠሩም ሆነ አለመግባባቶች ካሉ በንግግር መፍታትና ሰላማዊ ሂደትን መከተል ላይ ማለም እንዳለባቸው ምክረ ሀሳባቸውን አስቀምጠዋል። ለዚህም እንግዲህ የሀገራዊ ምክክሩንም እንደዚሁ ሲያነሱ ነበር ጥረቶች እየተደረጉ እንዳሉ
ይህንኑ ማስቀጠል እንዳለባቸው ኢትዮጵያ የአፍሪካ ተምሳሌት መሆኗን ለአፍሪካ ነጻነት የበኩሏን ድርሻ የተወጣች በቀኝ ያልተገዛች ሀገር እንደመሆኗ መጠን ይህንንም እንግዲህ ለአፍሪካ ተምሳሌት መሆኗን አጠናክራ መቀጠል እንዳለባትም እንደዚሁ ሲያነሱ ነበርና ኢትዮጵያውያን በዚህ ሊቀጥሉ ይገባል። ዛሬ ሁሉም ሊኮራ ይገባል። ይሄንን ነው እየታዘብነው ብለዋል። በቀጣይ እንግዲህ ያው የምርጫው ሂደት አልተጠናቀቀም። ምርጫ ቢመረጥም ውጤት አለ፣ ቆጠራ አለ፣ ሂደቱ ገና ነውና ጠቅለል ያሉ ደግሞ መግለጫዎችን እንዲሁም ደግሞ ሪፖርቶችን ውጤት ከተገለጸ በኋላ ይዘው እንደሚመለሱ እንደዚሁ አንስተዋል። በአጠቃላይ ግን በነበረው የምርጫ ሂደት ኢትዮጵያ ውያን የሚኮሩበት ምርጫ መደረጉን በሪፖርታቸው አመላክተዋል። እኔም እያደመጥኳቸው ነበር። በተለይ መጨረሻ ላይ ኢትዮጵያውያን ማስታወስ ያለባቸው በቀኝ ያልተገዙ መሆናቸውን በደንብ ማስታወስ አለባቸው ብለው ከአፍሪካም አንጻር የምርጫውን አንደምታም ጭምር ሲያነሱ ነበር። በእርግጥ ከመጀመሪያው ቀን አንስተው ኢትዮጵያ ከገቡበት ቀን አንስተው ወደ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ ጀምሮ ሲያነሱ የነበረው የኢትዮጵያን ሕዝብ በአግባቡ የሚገነዘቡ አይነት የምርጫ ታዛቢ ቡድን መሪ መሆናቸውን ተመልክተናል። በዚህም ሪፖርታቸው ውስጥም ይህንኑ ነው ሲያነሱት የነበረው። ለማንኛውም ለአጋራሽን መረጃ እጅግ አድርጌ አመሰግናለሁ ትዕግስት። አመሰግናለሁ።